በተለይ ደግሞ ዛሬ ይዤላችሁ የመጣሁት ቪዲዮ ኮንትራት ቤት ላላችሁ እህቶቼ በጣም አስፈላጊ ነው። ለምን ኮንትራት ቤት ከሚሰራው ስራ አንጻር ደሞዙ እጅግ በጣም ዝቅተኛ ነው እና ብዙ ጊዜ ደስተኛ አንሆንም። ከደሞዙ አንጻር በጣም እንለፋለን፣ እንደክማለን። ደሞዟ ትንሽ ናት። ምን ማድረግ አለብን? መቼ ነው ደሞዝ ማስጨመር ያለብን የሚለውን ነገር የምነግራችሁ ይሆናል ማለት ነው። ስለ ገንዘብ አያያዝም የምነግራችሁን አላከታትዬ ጠቃሚ የሆኑ መረጃዎችን ይዤ መጥቻለሁ። የትም እንዳትሄዱ እስከ መጨረሻው ድረስ አድምጡ። ሰላም ልበላችሁ። እናንተ ደግሞ ላይክ አድርጋችሁ ጀምሩ። ሰላም፣ እንዴት ናችሁ? ወደ የተከበራችሁ የሀገሬ ልጆች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በተለይ ደግሞ ኮንትራት ቤት ላላችሁ በጣም ወሳኝ ቪዲዮ ነው ብዬ አስባለሁኝ። ለምን ኮንትራት ቤት ስንሰራ እንግዲህ የምንሰራው ስራና ደሞዙ በጭራሽ አይገናኝም ማለት ነው። ስራው በጣም ብዙ ነው። ቁጭ አንልም፣ ድካም አለው። ደሞዙ ደግሞ ከ800 እስከ 1200 ድረስ ነው። በጣም ብዙ ተከፈለ ከተባለ ኮንትራት ቤት 1200 ነው ማለት ነው። በጣም ትንሽ ነው። በጣም ጊዜያችንን እያቃጠለን እየለፋን እየደካምን 2 ሰዓት 3 ሰዓት እየተኛን 1200 ብር በጣም ትንሽ ነው እና በጣም ብዙ ጊዜ ኮንትራት ቤት የሚሰሩ ሰዎች ደስተኛ አይደሉም። በጣም ሁልጊዜ ያለቅሳሉ፣ ሁልጊዜ ይበሳጫሉ። ምን ማድረግ አለብን? መቼ ነው ደሞዝ ማስጨመር ያለብን? እና ደግሞ ቤት ለመቀየር ግዴታችን እስከ መቼ ድረስ ነው? ዝርዝር አድርጌ የምነግራችሁ ይሆናል ማለት ነው። በመጀመሪያ እንግዲህ ኮንትራት ቤት ስንሰራ ያው ስንኮናተር እንግዲህ ቢያንስ እስከ 1 አመት ድረስ ደሞዛችን ላይ ይጨመር ይችላል። ከ1 አመት በኋላ ግን የደሞዝ ጭማሪ መጠየቅ አለብን ማለት ነው። 1 አመት ከሞላን በኋላ ደሞዝ ጭማሪ መጠየቅ አለብን። የፈለገን ያክል ውላችን ለምሳሌ አሁን አዲስ የመጣ ከሆነ እኔ ዱባይ ነው ያለው። ዱባይ ላይ እስከ 800 የትም ሀገር ሄዳ ያልመጣች ሰራተኛ የመጀመሪያው ዱባይ ከሆነ 800 900 ነው ኮንትራት። ሌላ ሀገር ግን ሰርታ የመጣች ከሆነች እስከ 1200 የሚከፍሉ ሰዎች አሉ። 1000 ነው ያው አሪፍ ጥሩ የሚባሉ 1200 የሚከፍሉ ሰዎች አሉ። ስለዚህ መቼ ላይ ነው ደሞዝ ማስጨመር ያለብን? 1200 ተከፍሎ አንዳንድ ቦታ ምግብ የለም። ምግብ ከራሳቸው እየገዙ የሚበሉ አሉ። ማለት ምግባቸው አይመቻችላቸውም። እንደገና ደግሞ ቅባት፣ ሻምፖ ምናምን መጸዳጃ ነገሮችንም አይገዙም ማለት ነው አንዳንድ ሰዎች እና ከዚያች ብር ላይ ለሻምፖ ለምን ብላችሁ በጣም ትንሽ ነው። ስለዚህ በዚህ ሰዓት በተለይ ደግሞ 1 አመት ከሆናችሁ በኋላ ደሞዝ መጠየቅ አለባችሁ። ደሞዝ ጭማሪ እንዲደረግላችሁ መጠየቅ አለባችሁ ማለት ነው። ሌላው ነገር ባይጨምሩ ራሱ 100 ብርም 200 ብርም ቀላል አይደለም። ግን እናንተ ያለማቋረጥ በየጊዜው ከ1 አመት በኋላ መጠየቅ አለባችሁ ማለት ነው። ሌላ የምነግራችሁ ነገር ማለት ነው ኮንትራት ቤት በጣም ብዙ ጊዜ ሰው ይሳሳታል። የምንሳሳተው ነገር ገና ኮንትራታችን ሳያልቅ 2 አመት ሳይሆነን ብዙዎቻችን ማለት ነው ራሴን ጭምር በጣም ብዙዎቻችን የምንሰራው ስህተት አለ። ምንድነው እሱ? ገና ኮንትራታችን ሳይደርስ እዚሁ እንደምንቀጥል እንደማንሄድ እነሱ ጋር እንደምንቀጥል እንነግራቸዋለን። ይሄ በጣም ትልቁ ስህተት ነው። በጭራሽ መናገር የለብንም ከደሞዝ አንጻር ማለት ነው። እራሳቸው ይጠይቁናል። እስከሚጠይቋችሁ ድረስ ጸጥ ማለት ነው ያለባችሁ ማለት ነው። ልክ መጨረሻ ላይ 2 አመት ሆኗችሁ ወይንም ደግሞ አመት ከ6 ወር ከ7 ወር ሲሆናችሁ በጣም ያጨናንቋችኋል እነሱ ጋር እንድትቀጥሉ። አሁን የምነግራችሁ ስለ ደሞዝ ጭማሪ ልነግራችሁ ስለሆነ ነው። እናንተ መሄድ እንደምትፈልጉ እስቲ እንግዲህ እናንተ ጥሩ ናችሁ፣ በጣም ወድጃችኋለሁ። ነገር ግን የደሞዙ ሁኔታ በጣም ትንሽ ነው። ደሞዜን በጣም ማሻሻል እፈልጋለሁኝ። ቢያንስ የመጀመሪያ መጥራት ያለባችሁ 1700 ነው ማድረግ ያለባችሁ። ምክንያቱም 2 አመት ለፍታችኋል። ቤቱን ታቆታላችሁ፣ ጸባያቸውን ታቆታላችሁ። ምግብም ሙያ ባይኖራችሁ ራሱ ትሞክራላችሁ። ብዙ ነገር እዚያ ቤት የለመዳችሁ ሰዎች ናችሁ። ስለዚህ መጥሪያ መሳሳት የሌለባችሁ ነገር አንዳንድ ሰው 1000 ብር ከሆነ ደሞዙ 1200 ብሎ ይቆማል። ስትከራከሩ እስከ 1000 ድረስ አስባችሁታል? ምንም አይነት ለውጥ የሌለው ነገር ማለት ነው እዚያው። ስለዚህ የመጀመሪያ ጊዜ ስንጠራ ደሞዛችንን ስንት ነው ማድረግ ያለብን? 1700 ማድረግ አለብን። 2 አመት ከሰራን በኋላ ኮንትራት ላይ ግዴታ ደሞዟን ትጨምራለች። ግዴታ ነው ይሄም ማወቅ አለባችሁ። በ1 አመታችሁ ራሱ ደሞዝ ባይጨመር 2 አመት ጨርሳችሁ ወደ 4ኛ አመት ድጋሚ ልትኮናተሩ ስትሄዱ የደሞዝ ጭማሪ ግዴታ ነው። በራሳችሁ ፍቃድ ነው። እናንተ ናችሁ የምትመካከሩት። ስለዚህ ማንም የሚያስቸኩላችሁ ነገር የለም። ቀስ ብላችሁ ነው መመካከር ያለባችሁ። 1700 ትጠራላችሁ። ቢያንስ እየተከራከራችሁ እስከ 1500 ድረስ ብትወርዱ ራሱ
100 ብር ለአንዳንድ ነገር መግዣ ብታደርጉ 1400 ብር ተቀማጫላችሁ ማለት ነው። እና ይሻላል መቼም እዚያው ኮንትራት ቤት የለመዳችሁበት ቤት ሆኖ 1400 ብር ቢከፍሏችሁ ራሱ አሪፍ ነው። አንዳንዶቻችሁ 1500 ትሉና ከዚያ እየተከራከሩ 2 አመት ከሰራችሁ በኋላ የ100 ብር ጭማሪ በጣም ኪሳራ ነው። በጣም ማለት ነው። መሳሳት የለባችሁም። 2 አመት ከሞላችሁ በኋላ ሁላችሁም ተዘጋጅታችሁ ጠብቃችሁ ደሞዛችሁን ከፍ አድርጋችሁ ትጣራላችሁ። በመከራከር ደግሞ እሺ በቃ ያኔ አይ እንደዚህ በጣም ይጎዳኛል ቢያንስ 6 አርጊልኝ 5 አርጊልኝ ስትልሽ ተወርጀላታለሽ ማለት ነው። ገብታችኋል? ከዚያ ደግሞ እንደገና እኔ ካንቺ ምንም ነገር አልፈልግም፣ ቅባትም ሻምፖም እንድገዥልኝ አልፈልግም፣ ስለዚህ ራሴ መግዛት ነው የምፈልገው ብላችሁ የሻምፖና የቅባታችሁንም መቀበል አለባችሁ። ምክንያቱም አንድ ሰው ኮንትራት ቤት ሲሰራ ሻምፖም ቅባትም መግዛት የለበትም ማለት ነው። ግዴታ አይደለም፣ እነሱ ናቸው እንጂ እኛ ግዴታ አይደለም። ስለዚህ የሻምፖና የኮንዲሽነራችሁንም አንድ ላይ ያጠቃላችሁ እስከ 1600 አድርጋችሁ ሁለተኛ አመታችሁ ላይ ወደ 4ኛ አመት ድጋሚ ስትዋዋሉ እንደዚህ ደሞዛችሁን ከፍ ማድረጋችሁን እንዳትረሱ ማለት። በጣም ብዙ ሰዎች የሚሳሳቱት ነገር ምንድን ነው? ምንም አይነት ውል አይዋዋሉም። በእውነት በጣም ነው የሚያሳዝኑኝ። እኔ ማቃት ልጅ አለች 4ኛ አመቷን 1200 አሁን የምትሰራው ማለት ነው። ገብታችኋል? ማስጨመር እኮ ትችላለች። ነገር ግን በቃ በይሉኝታ ለምሳሌ አሁን ሰዎቹ ጥሩ ሲሆኑባችሁ ይሉኝታ ይዛችኋል፣ ይከብዳችኋል። በቃ ማስጨመር አልፈልግም እሷው እንዳወቀች ቤቷ እኮ ነው የምሰራው ታውቃለች፣ በጣም እንደምደክም ለእኔ የሚመጥነኝ ነገር ይሄ ነው ብላ ካሰበች በቃ ይበቃኛል አይነት ነገር በቃኝ የምንል ሰዎችን እኛ አበሾች በጣም ይሉኝታ ያጠቃናል። ይሄ መሆን የለበትም። ስትሰሩ በነገራችን ላይ 2000 የሰራ 1000 የሰራ እነሱ ጋር እኩል ነው፣ ምንም ልዩነት የለውም። እዚያ ጋር ሰራተኛ ነሽ ሰራተኛ ነሽ። ደሞዝሽን በጣም በጣም ከምንም በላይ ቅድሚያ መስጠት ያለብሽ ለደሞዝሽ ነው ብዬ አስባለሁ። እኔ ማንኛውም ሰው ቅድሚያ መስጠት ያለበት ለደሞዙ ነው። እንደነገርኳችሁ ነው፣ የብሩን እንትን አያዩም እነሱ። ስለዚህ ግዴታ ትኩረት አድርጋችሁ የደሞዛችሁን ነገር ተከታትላችሁ ማስጨመር ያለባችሁ እናንተ ናችሁ። በተለይ ደግሞ ወረቀታችሁ ድጋሜ ሊታደስ ሲል ግዴታ የተሻለ ደሞዝ መዋዋል አለባችሁ ማለት ነው። ሌላው ነገር ሀገራችሁ መሄድ ካልፈለጋችሁ ሀገራችሁ ሄዳችሁ የምትመጡበትን ደርሶ መልስ የትኬት ዋጋ እነሱ ናቸው የሚችሉት። ያንን ገንዘብ መቀበልም አለመቀበልም የእናንተ ፋንታ ነው። እኔ የማውቃት ልጅ አለች፣ በየ2 አመቷ ወደ ሀገሯ አትሄድም። ነገር ግን የትኬት ብር በየ2 አመቷ ብር ትቀበላለች ከሴትዮ 4000 ድርሃም ምናምን የምትቀበል ልጅ አለች፣ እማውቃት ኮንትራት ቤት ያለች ማለት ነው። ይሄ መብታችሁ ነው። ሌላ ደግሞ የአገልግሎት የሚባል ነገር አለ፣ ያገለገላችሁበት በ2 አመት አንድ ጊዜ የሚከፈል ማለት ነው። እሱንም ደግሞ አሰባችሁ መቀበል አለባችሁ። ሁላችሁም መጠንቀቅ አለባችሁ ብዬ የምላችሁ ነገር ምንድን ነው? አንደኛ ነገር ቀድማችሁ እናንተ እዚያ ቤት እንደምትሰሩ በጭራሽ መናገር የለባችሁም። የእናንተ ያለ እንጀራ የትም አይሄድም፣ ይሻግታል እንጂ ማለት ነው። እነሱ እስከሚለምኗችሁ ድረስ መጠበቅ አለባችሁ። ቢያንስ በእነሱ ፍላጎት ከመጣ ከ1700 ሊከፍሏችሁ ስለሚችሉ ማለት ነው። ሌላው ነገር ወረቀታችሁ ከመሰራቱ በፊት ከመፈራረማችሁ በፊት የደሞዛችሁን ነገር መነጋገር አለባችሁ። ብዙ ልጆች ደሞዛቸውን ሳይነጋገሩ እየቀሩ ብዙ የሚያለቀሱ ልጆች አሉ ማለት ነው። ድጋሚ 1000 ብር እስከ 4 አመት የሚሰሩ 1200 ብር የሚሰሩ ልጆች አሉ። የሚሰሩት ስራ እና የሚከፈላችሁ ደሞዝ ተመጣጣኝ አይደለም። ይሄ ደግሞ የእነሱ ችግር የእነሱ ክፍተት ነው ማለት ነው። ቀድሞ መነጋገር ነበረባቸው። ስለዚህ የማስጠነቀቃችሁ ነገር አስቀድማችሁ ይህን ነገር መነጋገር መቻል አለባችሁ ማለት ነው። ለማንኛውም በድጋሚ እስከምንገናኝ ድረስ በያላችሁ በሰላማችሁ ይዛልኝ። ቻው።